የኔቶ ወደ ምስራቅ አውሮፓ መስፋፋት በአጠቃላይ በተለይ ደግሞ ዩክሬንን አባል ለማድረግ ያደረገው እንቅስቃሴ አሁን ያለው ሁኔታ ይሄ አንዱ ነው። ሌላው የድንበራቸው የዩክሬን ዲሚሊታራይዝድ መሆን ጉዳይ ወታደራዊ ቁመናዋ በልኳ የተሰፋ መሆን ማለት ነው። ገለልተኛ ስቴተስ እንዲኖራት ይደረግና ገለልተኛ ስቴተስ ደግሞ ካላት ወዲህም ራሽያ ጠላቱ አይደለችም፣ ወዲያም ሌላ ጠላት የላትም። ስለዚህ በዚያ እሳቤ አንጻር የተቀነበበ በጣም ከ80 ሺህ ጦር ያላለፈ የጦር ኃይሏ ብዛት አሁን የዩክሬን ጦር ከ800 ሺህ በላይ ነው። ገብቷል። 1/10ኛ ኃይሉ ብቻ ይበቃዋል። ፕላስ ስትራቴጂክ የሚባሉ መሳሪያዎች አይታጠቅም። ላይክ ሚሳኤል የምትለው ይሄ እነዚህ ሃይማርስ ይሄ አሁን የሚጠቀሙባቸው እነዚህ አይነት መሳሪያዎችን መያዝ አይችልም። እና እንትኑ ይኸውልህ ያ ሀገር የኔቶ አባል ገለልተኛ ሀገር ሲሆን ለምሳሌ ፊንላንድ ገለልተኛ ነበረች። ገለልተኛ ሲሆን ጠላት የለውም። ለዚህ ዋስትና መጠየቅ ነው የምችለው ዩክሬን። ስለዚህ ወታደራዊ ቁመናው በዚህ ደረጃ የተቀነበበ እንዲሆን ነው የምትፈልገው። አሁን በፕሬዚደንት ፑቲንና በፕሬዚደንት ትራምፕ መካከል በተደረገው የስልክ ልውውጥ ውስጥ የሰማ ነው ወይም ደግሞ ከዛ ይልቅ ባለፈው ስብሰባቸው ላይ ኢስታንቡል ውስጥ በተደረገው እና በራሽያ ሚዲያዎች የተከታተል ነው። በተለይ የዛ የልኡካን ቡድን መሪ እንዳሉት ራሽያ እነዚህ ግዛቶች 4ቱ ግዛቶቿ የቀሩትን የምትዋጋላቸውን ግዛቶች ዩክሬን ለቃ በራሽያነታቸው አምና ለቃ እንድትወጣ ነው። ሌሎች ዘገባዎች የሚሉት እንደው ብትቻቻል ራሽያ ዛፖሪጂያና ኬርሶን ላይ ባላት ቦታ ላይ ልትቆም ትችላለች፣ በመቻቻል ማለት ነው። ኦኬ ዩክሬን የያዘቻቸውን ቁራጮች ይዛ ትቀጥላለች። ነገር ግን ዶኔትስክና ሉሃንስክን በተመለከተ ግን ዩክሬን ካለቀቀቻቸው ቦታዎቹን ራሽያ እነሱ እስኪለቀቁ ድረስ ተኩስ አታቆምም የሚል ነው። እና ለምሳሌ ቅድም ከዚህ በፊት እነ ክራማቶርስክ በጣም ትልልቅ የዶኔትስክ ከተሞች ናቸው አሉ። በጣም ቁልፍ የሆኑ ከተሞች ከ20 እስከ 25 በመቶ በእጇ መግባት ያለባቸው ግዛቶች አሉ ዶኔትስክ ውስጥ። ሉሃንስክ ውስጥ ደግሞ 5 በመቶ ብቻ ናቸው። እነሱን እንድታስረክብ ነው ዩክሬን። ያ ከሆነ ምን ማለት ይሆናል? አብዛኛው ነዋሪ ራሽያኛ ቋንቋ ተናጋሪ ራሽያ ዝርያ የሆነው የዩክሬን ክፍል ምስራቁ ነው የዩክሬን እና የዩክሬን ምስራቅ ማለት ዶንባስ ብሎ ይጠሩታል። ዶንባስ ደግሞ በሁለት ይከፈላል፣ ዶኔትስክና ሉሃንስክ ማለት ነው። ስለዚህ አሁን ራሽያ ዶኔትስክና ሉሃንስክን ጠቀለለች ማለት ዶንባስን ጠቀለለች ማለት ነው። ራሽያ በዛሽ የሆነውን ግዛት በራሽያኛ ቋንቋ የሚጠቀመውን ግዛት እንዳለ ወሰደች ማለት ይሆናል። በሌላ አነጋገር ዩክሬን ምስራቃዊ የሚባል ግዛት አይኖራትም ማለት ነው። እና ይሄን ኮምፕሮማይዝ አታደርግም። እነዚህ ደግሞ በደቡብ በኩል